አትዘባበቱ ቀንጣለው ብላችሁ በል አትዘባበቱ ቀንጣለው ብላችሁ ድገመው አትዘባበቱ ቀንጣለው ብላችሁ ከፊታችሁ ቆመው ታገኙታላችሁ በል ከፊታችሁ ቆመው ታገኙታላችሁ እኔ እየረሳሁት እሱ እያስታወሰኝ በል እየረሳሁት እሱ እያስታወሰ ድገመው እኔ እየረሳሁት እሱ እያስታወሰ ቸርነቱ እንዲህ ነው እዚህ ያደረሰኝ በል ቸርነቱ እንዲህ ነው እዚህ ያደረሰኝ ቸርነቱ እንዲህ ነው እዚህ ያደረሰኝ እንደ ምህረቱ ነው እንደ ስራችን ቢሆን ጎበዝ መምህር መቼ ጠፋ ቀሲስና ቡን ድገመው መምህር መቼ ጠፋ ቀሲስና ቡን እየሳት ነው እንጂ ቀን ቆጠራውን በል እየሳት ነው እንጂ ቀን ቆጠራውን ማን ይጎዳ ብለሽ በኔ ወድቆ መቅረት በል ማን ይጎዳ ብለሽ በኔ ወድቆ መቅረት ድገመው ማን ይጎዳ ብለሽ በኔ ወድቆ መቅረት የምድሩን አይቶ ነው የላይ ቤቱ ምህረት አይቶ ነው የላይ ቤቱ ምህረት ጎበዝ መልካም እናስብ መልካም እናድርግ አይቶ ነው የላይ ቤቱ ምህረት የምድሩን አይቶ ነው ያናቀፈኝ ድንጋይ መልሶ ከመታ ድገመው ያናቀፈኝ ድንጋይ መልሶ ከመታ ሳይጥል አይቶኝም ሱሪ ሳያስፈታኝ በል ሳይጥል አይቶኝም ሱሪ ሳያስፈታኝ ማን ይጎዳ ብለሽ በኔ ወድቆ መቅረት በል ይጎዳ ብለሽ በኔ ወድቆ መቅረት ድገመው ማን ይጎዳ ብለሽ በኔ ወድቆ መቅረት የምድሩን አይቶ ነው የላይ ቤቱ ምህረት የምድሩን አይቶ ነው የላይ ቤቱ ምህረት አዎ መልካም እናስብ መልካም እንስራ የላይ ቤቱ ምህረት የላይ ቤቱ አትዘባበቱ ቀንጣለው ብላችሁ ከፊታችሁ ቆሞ ታገኙታላችሁ ያናቀፈኝ ድንጋይ መልሶ ከመታኝ ሳይጥል አይቶኝም ሱሪ ሳያስፈታኝ ማን ይጎዳ ብለሽ በኔ ወድቆ መቅረት የምድሩን አይቶ ነው የሰማይ ቤቱ ምህረት ትለናለች ሀይሚዬ የኔ ቆንጆና ማታ ላይ ምሽት ላይ ሳይሆን ሌሊት ላይ ነው የሚባለው ለቃ ነበርና በጣም የሆነ እርብሽብሽ ያለ ስሜት ነበር የተሰማኝ የምሬ ነውና ግጥሙ በጣም ለሁላችንም ትምህርት የሚሰጥ ማናችንም ቆም ብለን ያለንበትን ቦታ ብናይና ለሰው ልጅ መጥፎ ከምንመኝ አለ አይደለ የሰውን ውድቀት ስንመኝ ያው ፈጣሪ እንደ ስራችን ነው የሚከፍለን ማለት ነውና የኛ እዚህ ጋር የሰው ልጅ የሆነ ነገር ቢያደርግ የሆነ ነገር እንትን ቢል ራሱ ነው የሚወነጀልበት ራሱ ነው የሚጠየቅበት ምናምንና ለሰዎች ውድቀት ባንመኝ ለሰዎች መጥፎ ነገር ባንመኝ እንደ ስራችን ደግሞ ቢሆን ፈጣሪ እስከዛሬ ድረስ እዚች ምድር ላይ አያቆየንም ነበር ማለት ነው ግን ፈጣሪ እንደ ሰው አይደለም እሱ መሐሪ ጌታ ነው እሱ ይቅር ባይ ነውና ውዶችዬ ሰላም አላልኳችሁም በነገራችን ላይ አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ውድና የተከበራችሁ ቤተሰብ እንዴት አደራችሁልኝ ደህና ናችሁ ወይ ዛሬ በጧቱ መጥቻለሁ ትምህርት ተከፍቷል ምናምንና ያው ልጆች የምትሸኙ ትሸኝ ይሆናል ከዛ ደግሞ ላንች ቦክስ ምናምን የምትሉት ትኖራላችሁ ምናምን ብቻ በያላችሁበት እህቶች ብርታቱን ጥንካሬውን ይስጣችሁ ውዶችዬ እንግዲህ ትምህርት ሲከፈት ያው ደስም ይለናልም ከእንደገና ደግሞ ያው ስራም ቢዚ ልንሆን እንችላለን በጧት ማለት ነው ብቻ ያው ለሁላችንም ጥንካሬውን ይስጠን ውዶችዬ በተረፈ ሀይሚዬ ማታ ሌሊት ላይ የለቀቀችው ነገር በቃ አለ አይደለ ውስጤን ቆም ብዬ እንዳዳምጥ ነገሮችን እንትን እንድል ነው ያደረገኝ ማለት ነው ማለት የሆነ በቃ የሚሰማችሁ ስሜት የለም እና አንዳንዴ የሚሆነውን ነገር ቲክታክ ላይ ስታዩ ምናምን ያው ይሄን ነገር እንግዲህ ለሁሉም ነው በቂ መልስ ነው ብዬ አስባለሁ ማናችንም ያው እኛ ብንወድቅ እኛ እንትን ብንል በእኛ ወንጀል በእኛ በግላችን ነገር የሚጠየቅ ሰው የለም የምንጠየቀው እኛው ራሳችንን በሰራነው ነገር ማለት ነው እና ዛሬ ላይ ዝቅ ብትሉ ነገ ከፍ ትላላችሁ ወድቆ መነሳት የሚባል ነገር አለና ህይወት እንደዚህ ነች አሁን ላይ በሚሰሩት ስራ ደግሞ ያው በርግጥ አንዳንዶቻችሁ ክፍተትን እየፈጠራችሁ የነሱን አንድነት የማትፈልጉ አላችሁ
አንዳንዶቻችሁ ደግሞ ይሄ ስራ ከክብር ጋር የተያያዘ ስለሆነ አቁሙ፣ ከእናንተ ጋር መሄድ አይደለም እያላችሁ የእውነት ስለምትወዷቸው መልእክታችሁን የምታስተላልፉ አላችሁ። እና ብዙ አይነት እንትኖች አሉ፣ ሰዎች አሉ። ማለት ሁሉም ወዳጅ ነው ማለት አይቻልም፣ ሁሉም ደግሞ ይጠላል ማለት አይደለም። ግን ደግሞ ከዛ መሀል የሆነ ክፍተት በሚፈጠር ሰዓት የሚገቡ ሰዎች አሉ፣ ጠላቶች ማለት ነው። ብዙ በቃ ይሄን ክፍተት በየት ባገኘን እያሉ ክፍተቱን ተጠቅመው ብዙ ነገር የሚናገሩ ሰዎች አሉ። እና በዚህ ሰዓት ያው ከዚህ በፊት ሀይሚዬ ብዙ ነገር ስትረገጥ ስትሰደብ ነበረ። ብዙ ነገር አልፏል ውዶቼ። አሁን እንደነገርኳችሁ ከዚህ በፊት የቀለበቱ ጊዜ የቀለበቱ ምላችሁ የፋሲል ምናምን የመጣ ሰዓት ላይ በጣም ስትሰደብ ነበረ። ያም ከክብር ጋር የተያያዘ ስለነበረ የዳኒ እንትን ጊዜ የ2 ወር ድራማ በጣም ተሰድባለች ብዙ ነገር። የዱባዩ ጊዜም ተሰድባለችም፣ ያስፈራራይ ሰው አለ ምናምን ያለች ሰዓት ብዙ ነገር ተሰድባለች ምናምን። ብሩኬም እሷም እየተሰደቡ እየተረገጡ ነው እዚህ የደረሱት ማለት ነው። ሞርዛን ግን የዛን ሰዓት ሀይሚዬ ነበረች የምትረገጠው። ምክንያቱም ያው እንደ ጥፋተኛ ሆና ስትሰራ የነበረው እሷ ስለነበረች ማለት ነው። ያ ሁሉ እኮ ውዶቼ አሁን ምንም አይነት ቀለበት አላደረገችም ከዳኒም ጋር ይሄ ሌላ ነገር አስባ ወይም ደግሞ ሌላ ነገር እንትን ብላ አልሄደችም። ያ ነገር ለስራና ለስራ ታቅዶ የተዘጋጀ በቃ የስራ ጉዳይ ስለሆነ ብቻ ነው። ገባቸዋ። ግን በቃ በጣም ብዙ ሰው እውነት እየመሰላቸው ምናምን ያው ተሰድባ ነበር ብዙ ጊዜ ማለት ነው። እና ያ ሁሉ አልፎ በደስታ በሳቅ እዚህ ደረጃ ደርሰው ነበረ ማለት ነው። እና አሁንም ብሩኬ እንደ ጥፋተኛ ሆኖ እንደዚህ ክብሩን ዝቅ አድርጎ ምናምን የሀይሚዬንም የእሱንም በቃ አላደል ከነሱ ጋር የማይመጥን ስራ እንደዚህ እየተረገጠ። ምክንያቱም ሞርዛን እሱ ነው ጥፋተኛ፣ ሞርዛን እየተረገጠ ያለው እሱ ነው። ሀይሚዬም በዚህ ሰዓት እየተሰደበች ነው። ሀይሚዬ የተሰደበችበት ምክንያት ደግሞ ያው ብሩኬን ሲሰደብ ላይክ የሚከፋፈሉ ሳይድ የሚይዙ ልጆች የሉም፣ በነሱ ምክንያት ነው ማለት ነው። ሶ ሀይሚዬ ስትሰደብ ለብሩኬ ደስታ አይደለም፣ ብሩኬ ሲሰደብ ለሀይሚዬ ደስታ አይደለም። አንዳንዴ ይሄን ነገር ቆም ብለን እያሰብን ልጆቹን በቃ ከቻልን መምከር፣ ከቻልን ጥሩ አስተያየት መስጠት፣ ከስድብ ነጻ የሆነ ነገር መስጠት እንጂ እነሱን በዚህ ልክ መራገጥ እነሱን እኔ እንጃ አላቅም። ግን ከነሱ አልፋችሁ ቤተሰብን ሁሉ እናቱን ሁሉ የምትሳደዋላችሁ እና ፈጣሪ ወደ ልቦናችሁ ይመልሳችሁ፣ ማለት ልቦና ይስጣችሁ። በቃ እኔ እንጃ ምን ማለት እንዳለብኝ አላቅም። ብዙ ጊዜ ተናግሬዋለሁ ምናምን። የሰው ልጅ ባጠፋው ልክ ነው ፈጣሪ የራሱን እንትን የሚሰጠው። ገባችሁ? እናንተ እዚህ ጋር ስለለፈልፋችሁ ምናምን ኃጢአታቸውን የእነሱን ኃጢአት እናንተ እየወሰዳችሁ መሆኑን ብታውቁስ? ይሄን ነገር ታውቃላችሁ? የሰው ልጅ እንኳን አይደለም ነገን ወይም ደግሞ አመታትን ወራትን ለመኖር እርግጠኛ ሊሆን ይቅርና ለሰከንድ መኖሩን እንኳ እርግጠኛ ያልሆን ከንቱ ፍጥረቶች ነን የሰው ልጅ ማለት ነው። ገባችኋ? ሶ ነገኛ ምን እንሆን፣ ወደ ራሳችን ለምን አንመለስም፣ ስለ ራሳችን ህይወት ለምን አናስብም የሚለውን ነገር ቆም ብለን ብናስብ መልካም ነው። እኔ አሁን ሀይሚዬና ብሩኬ ማለት ታናናሾቼ ናቸው። ያ ማለት እኔ በእድሜ ብዙ በልጫቸው አይደለም። እኔ አሁን ላይ 26 ዓመቴ ነው። ያ ማለት ሁላችንም ታላላቆቻቸው ነን። ገባችኋ? እነሱ ዛሬ በዚች 1 አመት ውስጥ ያደጉ ልጆች ናቸው። ብሩክ የ22 አመት ልጅ ነው። ሀይሚዬ ገና የ20 አመት ልጅ ነች። 19 ነው 20 አመት እንደዛ ነች። እና እነዚህ ልጆች ገና ታዳጊዎች ናቸው። ገና ነገ ትልቅ ደረጃ የሚደርሱ ናቸው። እስቲል እኛ ራሱ ስንት አላማ ስንት ነገር ያለን ልጆች ነን። እና አንዳንዴ ነገሮችን እያገናዘብን ብናደርግ ብዬ አስባለሁ ማለት ነው። ሀይሚዬ እንግዲህ ለሁሉም ነው መልስ የሰጠችው ብዬ ያስባለሁ። ማለት መልስም የሆነ ትምህርት ነው። በቃ ይሄ ነገር ትምህርት ነው በቃ። እና አንዳንዴ በሚወዱት ሰው እኮ የሆነ ነገር በጣም ጫና ሲበዛ ይሰማችኋላ፣ እና ለዛም ይሆናል ብቻ። ግን ይሄ ለእሷም ለእኛም ለሁሉም ትምህርት የሚሰጥ ነገር ነው። ሀይሚዬ እኔ ቆንጆ ፈጣሪ መጨረሻችሁን ያሳምርልን። ሀይሚዬና ብሩኬ መቼም አይለያዩም። ታውቃላችሁ ከዚህ በፊት የልደቱ ጊዜ ምን ብሎ ጽፎላት ነበር ስቶሪ ላይ ታስታውሱ ከሆነ ማለት ነው። ቅመምዬ አንቺ በከፋኝ ጊዜ ሁሉ ከጎኔ ነሽ። በቃ አለ አይደለ የሚወዱትን ሰው በምን አይነት ቃል መግለጽ እንደሚቻል ማመስገን እንደሚቻል አላቅም።
ማንንም ሳትሰሚ ትልቅ ደረጃ ደርሰሽ እንደማይሽ አልጠራጠርም፣ በርችልኝ አይነት ነገር እወድሻለሁ አይነት ነገር ብሎ መልእክት አስተላልፎላት ነበር። እሷም እንደዛው በጣም እኔ እንጃ ውስጤን እንትን ያለኝ ነገር የዛኔ መልእክት አስተላልፈው ነበር። ሁለታቸውም ላይክ ተመላልሰው ነበር ሜንሽን ተደራርገው ምናምን ማለት ነው። እነዚህ ልጆች ናቸው እንግዲህ አርቆ የሚያስቡት የትንሽ ትልቆች አስተዋዮች፣ ትልቅ ደረጃ የሚደርሱ ነገ መተባበራቸው መተሳሰባቸው። ታውቃላችሁ ሰው ብዙ ነገር ይላል። ከዚህ በፊት ያው ሲገናኙ ጀምሮ እስከዚህ ድረስ ሲደርሱ እኛ ባየነው በተረዳነው ልክ እነሱ ማለት ብሩኬ ለሀይሚዬ ብርታቷ ነው። ሰዎች ብዙ ጫና ሲያደርሱባት ወይም የሆነ ነገር እንትን ሲሉ ከአላማዋ እንዳትሰናከል አለ አይደለ ወደ ኋላ እንዳትቀር በሰዎች አሉባልታ፣ በሰዎች ስድብ፣ በሰዎች እንትን እንዳትሰበር ከጎኗ ሆኖ የሚያበረታታት አይዞሽ እንደዚህ ነው ምናምን እያለ የሚያበረታታት ብሩኬ ነው። ገባችሁ? ለብሩኬ ደግሞ የሆነ በትንሽ በትልቁ ስብር ሲል ሰዎች የሆነ ጫና ሲያደርሱበት አለ አይደል መንገዱን ሊዘጉበት ሲያስቡ የሆነ ነገር እንትን ሲሉ ብርታት የምትሆነው ሀይሚዬ ነች። ገባችሁ? ከስኬት ከወንድ ልጅ ስኬት በጀርባ ሴት ልጅ አለች ይባላል እና ለሴት ልጅም ብርታቷ፣ ጋሻዋ፣ መከታዋ፣ ባሏ፣ የወደፊት ትዳሬ የምትለው ልጅ ነው። ገባችኋ? እና ሁለቱም እየተባበሩ ሁለቱም እየተሳሰቡ አይዞሽ አይዞክ እየተባባሉ ነው እዚህ የደረሱት። ግን አንዳንድ ቦታ ላይ አያለሁኝ እስቲል ናው ያየው ነበረ ገስት ላይ ተሰቅለው ላይቭ ላይ ገብተው ምናምን ምን እንደሚሉ ሰዎች ማለት ነው። ምንድነው እሱ በቃ ሀይሚዬ እኮ እዚህ ጋር የደረሰችው በብሩኬ ላይ ነው፣ ብሩኬ እኮ እዚህ ጋር የደረሰው በሀይሚዬ ላይ ነው፣ እንደዚህ እሷ ባትኖር እኮ እንደዚህ ነው የምትሉ አላችሁ ማለት ነው። ሁለታቸውም ለሁለታቸውም እኩል ነው በቃ ማለት ብሩኬ ቁጭ ብሎ ሀይሚዬ እየሰራች አይደለም፣ ሀይሚዬ ቁጭ ብላ ብሩኬ እየሰራ አይደለም። ሁለታቸውም እኩል ሰርተው እኩል ተሳስበው እኩል ተረዳድተው እዚህ የደረሱ ልጆች ናቸው። በጣም ብዙ ሰው ስለማይ ነው እንደዚህ አይነት ነገር እያላችሁ ማለት ነው። ምንድነው 300 ኬ እኮ የገባው በሷ ነው፣ ሀይሚዬ እኮ 200 ምናምን ሺ የገባችሁ እኮ በሱ ነው ምናምን እያላችሁ አንዱን ከፍ አንዱን ዝቅ የምታረጉ ሰዎች አላችሁ ማለት ነው። ግን እነሱ እንደዚህ አይነት ሀሳብ ውስጣቸው የለም። ገባችሁ? አንቺ ያንቺ ይሁን ያንተ ይሁን እየተባባሉ በውስጣቸው የሆነ የምቀኝነት ወይም ደግሞ ሌላ ነገር ሳይሆን የሆነ ፍቅር የለም። ፍቅር ሲኖራችሁ ውስጣችሁ ልባችሁ ንጹህ ነው አይደለም? ሀይሚ ለብሩኬ ይቅርና ወይም ደግሞ ብሩኬ ለሀይሚ ይቅርና እነዚህ ልጆች የሌላው እንኳን ሰዎች እድገት የሚያስደስታቸው ልጆች ናቸው። እንኳን እርስ በርሳቸው ይቅርና ማለት ነው የሌላ ሰዎች እያያችሁ ነው። ብዙ ዩቲዩበር ከፍተው የከፈቱላቸው ልጆች ምናምን ብዙ ልጆች በተቻላቸው አቅም በዚህ እድሜያቸው እየረዷቸው ስንት ነገር እያደረጉ በጎ ስራዎችን እያደረጉ ያሉ ልጆች ናቸውና እንደዚህ አይነት ስራ ሲሰሩ እንደዚህ አይነት ነገር ሲሰሩ ምክር መስጠት፣ ስራው እነሱን የማይመጠን ከሆነ ምክር መስጠት እንጂ በስድብ በመጥፎ እንትን እነሱን ለመጣል ከፍ ዝቅ ብታደርጉ በዚህ ምንም የሚቀየር ነገር የለም። በዚህ የሰው ልጅ የሚቀየረው በጥሩ ምክር በጥሩ ነገር ነው እንጂ በእልክ ወይም ደግሞ አንተ እንደዚህ አንተ የእንትን ልጅ እየተባባለ እየተሰደበ አይደለም ሰው የሚቀየረው። ገባችኋ? እና ምን ልላችሁ ነው፣ ፈጣሪ ልቦና ይስጠን ለሁላችንም። እነዚህ ልጆች የምንወድ ከሆነ ሁላቸውንም በእኩል አይን አያየን ሚዛናዊ ሆነን ይሄ ልክ አይደለም፣ እንደዚህ ነው፣ ይሄን ስራ አቁሙ፣ እናንተን የሚመጥን ስራ አይደለም፣ እንደዚህ ነው እየተባለ መናገር፣ አይ በቃ መስራት አለብን ብለው ደግሞ ከሄዱበት ደግሞ ምንም ማድረግ አይቻልም። እስከሚጨርሱ መጨረሻውን አይቶ እንትን ማለት በቃ አስተያየት መስጠት። ከዛ ውጭ ግን ይሄ ስድብ ምናምን ትርጉም የለውም። አለማየት ትችላላችሁ፣ ክፉ ቃል ከመናገር ማለት ነው። ለነሱ የምታስቡላቸው ከሆነ ደግሞ ቪዲዮዋቸውን እያያችሁ ሼር እያረጋችሁላቸው ላይክ እያረጋችሁ በቃ ጥሩ አስተያየት እየሰጣችሁ ለነሱ ይጠቅማል ያላችሁትን ነገር ወደፊት መጓዝ እንጂ አንዱን ከፍ አንዱን ዝቅ ስላደረጋችሁ አይደለም። ዛሬ ላይ ይሄን ስራ ተመካክረው እየሰሩ ያሉት አለ አይደለ? ሀይሚዬ አንቺ 300 ኬ መግባት አለብሽ፣ አንተም እንደዚህ መግባት አለብህ። በቃ ይሄን ስራ ቢያሰድበንም ምን ቢለንም
ጨከን ብለን የተወሰነ መስራት አለብን ብሎ አስበው ተመካክረውበት በጠረጴዛ ዙሪያ ምናምን ተወያይተውበት ነው። እና ወዶችዬ ክፉ ከመናገር እንቆጠብ። እንግዲህ ዛሬም በሰላም ሊመጡ ይችላሉ፣ ነገ ወይ በሰላም ሊመጡ ይችላሉ። ከዛም ወይ ስራቸውን በዚሁ መንገድ ሊቀጥሉት ይችላሉ፣ አይታወቅም። እንግዲህ እያየን ጥሩ አስተያየቶችን እየሰጠን መጓዝ ነው። በቃ ክፉ ከመናገር እንቆጠብ ውዶቼ። መልካም ቀን